ከወገቧ በታች እርቃኗን ሆና የራቁት ፎቶ ላኪልኝ ሲለኝ ላኩለት። ከዚህ በኋላ ግን ወንድ ልጅ መቼም አላምንም። ደረትሽ በልዟል እያልኩሽ ነው። ታይ ምንም በወድሽ ከገዛ አይኔ በላይ ላምንሽ ስለማልችል አሁን ማላክ ያለሽ በጥፊ ነበር ማጮ ለዛው እኔ በሆነ አጋጨው ነበር። ገመና የተሰኘ ዩቲዩብ ቻናላችን ነው። እኔ ቤሪ ነኝ። ከኔ ጋር አብራችሁ ቆዩ። የዛሬ ባለ ታሪካችን እንደዚህ ትላለች። የራቁት ፎቶ ይዞብኝ ቲክቶክ ላይ የሚሰራውን ገንዘብ እንዳለ ለሱ ነው የምሰጠው። እስቲ ሙሉውን እንስማት። ግን ከርዕሱ ስመለከት መጀመሪያ የራቁት ፎቶ መላክ አልነበረባትም እንደ ሀሳብ። ግን ለምንድን ነው እንዴት ነው የሚለውን አብረን እንከታተል። አትቆጭኛ ቴሌግራም ላይ ያስቀምጥኩትን እዩና ራስሽ መልሰሽ ደውይልኝ። ስልኩን በፍጥነት ዘግቼ የላከልኝን የፈራሁት ነገር እንዳይሆን እየጸለይኩ ቴሌግራሜን ስከፍተው ያኔ በፍቅሩ አቅሌን ስቼ አጥቼ ከሱ በስተቀር ማንንም በማልሰማበት ጊዜ ያስላከኝን የራቁት ፎቶዎችና ቪዲዮዎች አንድ በአንድ ልኮልኝ አገኘኋቸው። እንደምንም ራሴን አረጋግቼ መልሼ ደወልኩለት። ባይዘዌ ምንም ፍቅር ውስጥ ምንም ነገር ውስጥ ብንሆን እኔ ማረገውን ማለት ነው መቼም ነው የራቁት ፎቶ ልልክም አልችልም። በህይወቴ ማመን ከሌሉብኝ ፍጡራን አንዱና ዋነኛ ወንድ ልጅ እንደሆነ ራሴ እንዳሳምን ያደረገኝ እሱ ነው። እውነቱን ለመናገር ብዙዎች የፍቅር ግንኙነት ላይ ለምን መልካም ነገሮችን ሁሉ ከፊት ቀድመው መከራና ጣጣውን ከኋላ እንደሚከተሉ አይገባኝም። ፍቅር ስንጀምር እንኳን የሰው ልጅ አዕዋፍ ሳይቀሩ የሚቀኑብን ጥንዶች ነበር። በደህናው ጊዜ ማለት ነው። ለራሴም እስኪገርመኝ ድረስ ሁሉ ነገሩ ሱስ ሆኖብኝ ነበር። የኋላ ግን ትክክለኛ መልኩን ገለጠው እንጂ እሱም ለእኔ ያለው መውደድ ከምንም እንደሚበልጥ አዘውትሮ ነበር የሚሰብከኝ። የተዋወቅነው የጓደኛችን ሰርግ ላይ ነው። ለእኔ ትምህርት ቤት ጓደኛዬ፣ ለእሱ ደግሞ የስራ ባልደረባው የሆነው ዲበኩሉ የሚባል ወዳጃችን እሱ ሰርግ ላይ ነበር ለመጀመሪያ ጊዜ የተያየ ነው ትላለች እህታችን። የዛን ቀን አጉል አቅበጥብጦኝ ስለነበር ብዙ ቀምሼ የማላቃቸውን መጠጦች ሳይቀር ከዚህም ከዛም እያልኩ ስቀማምስ እንደ ታላቅ ወንድም እግር በእግር እየተከታተለ ሊያስቆመኝ ሲሞክር የነበረው ትላንት የሆነ ያህል ቁልጭ ብሎ ትዝ ይለኛል። ሲቀርበኝ ልክ ምድር ላይ ካሉ ክፉ ነገሮች ሁሉ ሊጠብቀኝ የመጣ መልአክ ሆኖ ነበር የቀረበኝ። ሌላው ቀርቶ ቆጣ ብሎ አውርቶኝ እንኳን አያውቅም። አብሬው እንድቆይ ጠይቆኝ ሳይሆን አብሮኝ እንዲቆይ ጠይቄው ነበር ከጎኑ እንዳልቅ ያደረገኝ። ምንም ነገር በመጠየቄ ወይም በመናገሬ ቅንጣት ያህል እንኳን የመሳቀቅ ስሜት እንዲሰማኝ አድርጎኝ አያውቅም። እናቴ ፊት ማውለቅ የምፈራውን ልብስ እሱ ፊት ግን ለማውለቅ ሰከንድ እንኳን አይፈጅብኝም ነበር። ቤት ውስጥ የባለቤትነትና የባለድርሻነት ስሜት እንዲሰማኝ ለማድረግ የማያደርገው ጥረት አልነበረም። እንኳን ሰው የነፋስ ሽጉታ በመሃላችን ሳይገባ ፍቅራችንን ለ2 ዓመት ያለ ገላጋይ ኮመኮም ነው። እሺ ቆንጆ የፍቅር ነገሮች፣ የፍቅር ጣፋጭ ጊዜያቶች እየሰማን ነው። እሺ ታዲያ ሆነ ጊዜ ላይ የሚሰራበት መስሪያ ቤት ዋና ቢሮ ወደሚገኝበት ወደ አዲስ አበባ ሊያዘዋውረው እንደሆነና እሱ ሄዶ የተሻለ ኑሮ ለሁለታችንም እስኪያመቻች እኔ ዩኒቨርሲቲ ትምህርቴን እንድጨርስ በመከራ አስማምቶኝ ጥሎኝ ሄደ። ከሄደ በኋላ ለተወሰኑ ወራት በየቀኑ በስልክ ለረጅም ደቂቃዎች እናወራ ነበር። ስለሚገዛቸው እቃዎችና ስለ ሰርጋችን አብረን እናቅድ ነበር። ሲመክሩኝና ሲያስጠነቅቁኝ የነበረውን ደንብ ጥሼ አብሬው መተኛት የጀመርኩት በተዋወቅን በ6 ወራችን ነበር። ታዲያ ያንን ያህል ጊዜ ከኔ ጋር ለመተኛት ብሎ የፈጠረው አንድም ውሸት ትዝ አይለኝም። ራሴ ላይ ከምተማመነው በላይ ስለምተማመንበት እኔ ራሴው ነበርኩኝ ወስውሽ ያስጀመርኩት። ያውም እርግጠኝነቴን ደግሞ ደጋግሞ እየጠየቀኝ። ታዲያ ከሄደ በኋላ የነበሩ የስልክ ምልልሶች ቀስ በቀስ እያሉ ስለምንገነባው ወደፊት ህይወት ሳይሆን እያንዳንዱን የሰውነት ክፍሌን እየጠቀሰ እንዴት እንደናፈቀው በማውራት ዙሪያ ብቻ የሚያጠነጥኑ ተራ የመጠጥ ቤት ወሬዎች እየሆኑ መጡ። ይሄው ኃይሎ ጋር ብለህ ልትወስደኝ 1 ዓመት ያልሞላ ጊዜ ቀረ። ልመረቅልህ እኮ ነው ስለው ከምትመረቂበት ቀን በላይ ድጋሚ አቅፌሽ የምተኛበት ቀን እንደሚናፍቀኝ ታውቂያለሽ። ቢሮ ቁጭ ብዬ እንኳን የማስበው እሱን ሆኗል ይለኛል። ይሄን የሚለው ጨዋ የሆነ ቀን ነው። ታዲያ ሞቅ ያለውና የባሰበት ቀን ከደወልኩኝ ድሮ ለመስማት የሚከብዱኝን አንዳንድ ቃላትን ሳይቀር በግልጽ እየጠራ ልክ እያለፈ ከቁጥጥር ውጭ እየሆነበት ስለመጣው ከኔ ጋር መልሶ የመተኛት ፍላጎቱን ያወራኛል። ታዲያ ይሄን ሁሉ ሲለኝ እንዲህ የሚሆነው እኔን በመናፈቅና በማፍቀር እንደሆነ እንዲሰማኝ አድርጎ ስለሚነግረኝ
በድርጊቱ ምቾት ከማጣትና ተቆጥቶ ከማስቆም ይልቅ ልቤ የሞቀና መውደዴ መፈለጌና መናፈቄ እየጨመረ እንደመጣ ነበር የሚሰማኝ። የሆነ ቀን ዶርሞኜ ቴሌግራም ላይ እየተጻጻፍን እያለ ፎቶዬን እንድልክለት ጠየቀኝ። እውነት ለመናገር ብዙዎቹ ፎቶዎች እኔ ጋ ሳይሆን እሱ ጋር ነበር ያሉት። ላኪልኝ ስለኝ በጣም ሳኩ። እንዴ እኮ ነኝ ፎቶዬን ላክልኝ ብዬ መጠየቅ ያለብኝ አልኩት። እሺ አሁን አንድ ፎቶ ተነስተሽ ላኪልኝ አለኝ። እዛው ላይ ዝም ብዬ አንድ ሰልፊ ተነስቼ ላኩለት። እንዴ ደረትሽ ምን ሆንሽ ነው አለኝ። በድንጋጤ እኔም ዝቅ ብዬ ደረቴን አየሁትና እንዴ ምን ሆንኩኝ ብዬ ስጠይቀው ሰውነትሽ እኮ በልዟል፣ የደበደበሽ ወይም የቆነጠጠሽ ሰው አለ እንዴ ብሎ ጠየቀኝ። ግራ ተጋባሁና ልብሴን አውልቄ ሰውነቴን አገላብጬ አይቼው ምንም እንዳልሆንኩና የስልኬ ካሜራ ጥራት ችግር ሊሆን እንደሚችል ብነግረውም ካላየው ግን አላምንም ብሎ ድርቅ አለ። እሱ እኮ ሴራውን እያሴረ ነው። እሷ ግን አልገባትም። ለነገሩ እንዴት ይገባታል? አብረን በነበርንባቸው ጊዜያት ሆነ ከሄደን በኋላም አንድ ቀን እንኳን እርቃኔን ፎቶ ተነስቼ እንድልክለት ጠይቆኝ አያውቅም። አብረን እያለን እንኳን ሳይጠራኝ የሚሄድለት ምርኮኛው ስለነበርኩ ይሄን ሀሳብ ባይመጣለትም አይገርምም። የዛሬው አጠያየቁ ግን እጅግ የረቀቀና በብልጠት የተሞላ ነበር። እውነትም በብልጠት የተሞላ ግን ቆይ ራሱ ሰውነቷን ስታየው ምንም እንዳልሆነች ካወቀች ምንም አልሆንኩም፣ ለነገሩ ላኪልኝ ደግሞ እኔ ካላየው አላምንም ምናምን ብሏል። በጣም ከባድ። ሰው እንዴት በሀገር አማን ሰውነትሽ በልዟል ብሎ ይከራከራል? የራቁት ፎቶ ላኪልኝ ብሎ በቀጥታ ላለመጠየቅና እንዳልከለክለው ለማድረግ የሄደበት ርቀት አሁንም ሳስበው በጣም ይገርመኛል። ደረትሽ በልዟል እያልኩሽ ነው። ምንም በወድሽ ከገዛ አይኔ በላይ ላምንሽ ስለማልችል ወይ ነገ ስራዬን እርግፍ አድርጌ ትቼ እመጣለሁ፣ ወይ ደግሞ ሙሉ አካልሽ ጥሩ ሁኔታ ላይ እንዳለ ከቻልሽ በቪዲዮ ካልቻልሽ በፎቶ አረጋግጭልኝ ብሎ እንደ እንጨት ሲደርቅ ምን ያህል ቢያስብልኝ ነው ግን ብዬ ብገረምን በስልኩ ጉዳይ ግዴለሽ እንደሆነ ስለማቅ በዙሪያ ያሉ ሰዎች ስልኩን ከፍተው ሊያዩበት ይችላሉ ብዬ በመፍራት ራሴን ፎቶ አነሳውና ሰልፍ ዲስትራክቲንግ ሙድ ላይ አድርጌ ላኩለት። ኦልሬዲ ልከዋለች። ፎቶውን ሰልፍ ዲስትራክቲንግ ላይ አድርገሽ መላክሽ ስትነግሪኝ እንደኖርሹ በጣም እንደምትተማመኝብኝ ነው የሚያሳየው ብሎ በታሪካችን አድርጎት የማያውቀውን 1 ሳምንት ሙሉ ዘጋኝ። እንግዲህ ተመልከቱ፣ ምንም ሳታጠፋ። በወቅቱ ለሱ የነበረኝ መውደድ ቀልቤን አሳጥቶኝ ስለነበር ነገሮችን ምክንያታዊ ሆኜ ከመመርመር ይልቅ የሚለኝን እንደወረደ እንደ አምላክ ቃል በቀበሉን ይቀለኝ ነበር። እቺ ልጅ በጣም ስላመነችውና ቀልቧን እስክስት እንግዲህ በጣም ወደዋለች ማለት ነው። ግን ዘይንት ሁኔታ ውስጥ እንኳን ሆነን ትንሽ ማስተዋል ያለብን ይመስለኛል። ፍቅር ውስጥም ብንሆን አይኖ እኮ በዛ ቦታ ብንሆን በጣም ከባድ ነው የሚሆነው። ግን እንደራሴ ሳስበው የሆነ ለምንድነው እንዴት ነው መመራመር መጠራጠር ግን ያስፈልጋል። ስፔሻሊ ደግሞ አሁን ላይ በጣም ማለት ነው ጊዜው ከባድ ስለሆነ። እሺ እንቀጥል። ሳላጠፋ እንዴት አድርጎና ምን ተናግሮ ጥፋተኛ እንደሆንኩኝ እንደሚሰማኝ ማድረግ እንዳለበት ያውቃልና ያን ሳምንትም በጓደኞቼ ስልክ ሳይቀር እየደወልኩና መልእክት እየጻፍኩኝ ይቅርታ እንዲያደርግልኝ ስለምነው የነበርኩት እኔው ራሴ ነበርኩ። ጭራሽ ጥፋተኛ ተብላ እሷ ነበረች ይቅርታ ስጠይቅ የነበረው ማለት ነው። ለሳምንት ከተጀነነብኝ በኋላ ራሱ ደውሎ ጥፋትሽ ገብቶሻል ግን አለኝ። እንደገባኝና እንደማይለመደኝ ነገርኩት። ስለዚህ ከዚህ በኋላ ቪዲዮና ፎቶዎቹን ሊያስልካት ነው ማለት ነው። እስቲ እንስማው። እኔና አንቺ እኮ ገና በጣም ሰፊ ቤተሰብ የምንመሰርት ሰዎች ነን። እስኪ እንደው አፈር ስሆን ምን ያደርገኛል ብለሽ ፈርተሽ ነው ፎቶውን እንዲጠፋ አድርገሽ የላክሽው? እንኳንስ አንቺን ከማጣት የተረፈ ምንም ላላገኝበት ይቅርና ዓለም ላይ ያለው የአልማዝ ፈርጥ በሙሉ ተሰብስቦ ይሰጥ ቢባል ራሱ አንቺ ላይ ይሄንን አደርጋለሁ እያለ የበለጠ አሸማቀቀኝ። የበለጠ እንድታምነው እያደረጋት ነው ማለት ነው። እሺ በቃ ይቅርታ አይለመደኝም ስለው እንዲህ በቀላሉማ አላልፍሽም፣ ባይሆን የአይኔን ረሃብ ማስታገሻ ሌላ ፎቶ ትልኪልኛለሽ አለኝ። ከላከችለት እዚህ ጋር ነው የምትበላው። ምንም ቢሆን በቃ እዚህ ጋር ከት ማድረግ ነው የሚሻለው። እውነቴን እንዳገኘ እርግጠኛ ሲሆን ጊዜ በልዘሻልና ተደባድበሻል የመሳሰሉ ውሸቶችን ትቶ በግልጽ መጠየቅ ጀመረ። ገሃድ የወጡ የጸባይ ለውጦችን እስከማይ ድረስ ነገሮች ሁሉ መልካም ነበሩ። ይሄ እኮ ኦልሬዲ እኮ ገሃድ እየወጣ ነው። ፎቶ ላኪልኝ ምናምን የራቁት ፎቶ ሲጀምር በስልክ መላላክ፣ ስልክ ባይዘው ሰው ሊይዘው ይችላል። ሰውም ደግሞ አንዳንዴ ሜቢ ሁሌም አንድ ላይ ሆናችሁ ላትቀጥሉ ትችላላችሁ። የሆነ ሰዓት ላይ ብሬክ አፕ ቢፈጠር ያን ፎቶ ይዞ ማስፈራሪያ ሊያደርገው ይችላል። ሶ እንደዚህ መለስ ብሎ ማሰብ ጥሩ ነው እንደኔ። አንድ ቀን በወሬያችን መሀል
ለምን አርብ መተሽ ሰኞ አትመለሽም አለኝ። ዶር ምን ያለችው ቅዳሜና እሑድ እረፍት ነሽ፣ ሰው እኔ ጋር መተሽ ሁኚ ነው። ቤት ምን እላቸዋለሁ? ቅዳሜና እሑድ እኮ ግቢ አድሬ አላውቅም አልኩት። አሁን ታድራለሻ? ካለሁበት ከተማ አንስቼ አዲስ አበባ ለመድረስ ከ12 ሰዓት ያላነሰ የመኪና ጉዞ ማድረግ ይጠበቅብኛል። ከሱ ጋር ጊዜ ለማሳለፍ የማልፈነቅነው ድንጋይ ባይኖርም አብዝተው ደስ ከማይሉኝ ነገሮች አንዱ ግን ቤተሰቦቼን መዋሸት ነው። እሱ ጠይቆኝ ግን እምቢ ማለት የምችለው ነገር ያለ አይመስለኝም ነበር። ሰኞ ከባድ ፈተና እንዳለብኝ ዋሽቼ ቅዳሜና እሑድ ግቢ እንደማደር ነገርኳቸውና ሐሙስን ግቢ አድሬ ለአርብ አጥቢያ የተወሰኑ ልብሶችን ይዤ ወደ አዲስ አበባ ለመሄድ ጉዞ ጀመርኩኝ። ከአድካሚ የቀን ጉዞ በኋላ ለአፍታ እንኳን መጠበቅ ሳይኖርብኝ ነበር ከአውቶቢስ ተራ ተቀብሎ ወደ ቤት የወሰደኝ። እንክብካቤው በጥፍ ጨምሮ ነበር የጠበቀኝ። እንደዚህ ሆኖ ደግሞ ጭራሽ ልጠረጥረው አልችልም። ግን ምንም ቢሆን ግን ፎቶ መላክ እኔ ፌር ነው ብዬ አላስብም ሳይሆን አይደለም። ሲጀምር የተወሰነ ኩርፊያና የተወሰነ መራራቅ የፍቅር ቅመም እንደሆነ ስሰማ የኖርኩት እውነት እንደሆነ አመንኩኝ። ቅዳሜና እሑድን ፍቅራችንን ስናጣጥም ቆይተን መመለሻዬ ሲደርስ እንደ ልጅ መነጫነጭና ማኩረፍ ጀመርኩ። እሑድ ማታ ለሰኞ ጉዞዬ ልብሶቼን እያዘጋጀው እያለ ለምን ግን ግቢ አትቀሪም አለኝ። እንዴ ተመራቂ እኮ ነኝ፣ ደግሞ ምን ምክንያት አቅርቤ ነው ከዚህ ሁሉ ጊዜ በኋላ አሁን ግቢ የምቀረው ስለው እኔ ከምክንያት በላይ አይደለሁም? እሺ ቢያንስ ነገ እንደሪ አለኝ። እኔ ደግሞ የግድ ማክሰኞ ጠዋት ክላስ መገኘት እንዳለብኝ ብነግረውም ሊቀበለኝ አልቻለም። ይባስ ብሎ ሰኞ ጠዋት ወደ አውቶቢስ ተራ አልሸኝሽም ብሎ ድርቅ አለ። መጀመሪያ ላይ ጊዜያዊ ቀልድ መስሎኝ እየሳኩበት ነበር። በኋላ ግን እንድለምነው የሚያስገድድና መውጫ የሌለው አጣብቂኝ ውስጥ አለኝ። እጄ ላይ ምንም ገንዘብ የለም። እያለቀስኩኝ ለመንኩት። የዛሬው ታሪካችን ግን በጣም ከባድ ነው። ማለት እንዲህ ነው ብዬ የምለውም ነገር አይደለም። ግራ ገብቶኛል። ለእሷ ማዘን አለብን? እስቲ ትንሽ እንየውና እኔ ሰልችቶኛል። እንደዚህ እየናፈቅሽኝ አይቼ እንኳን ሳልጠግብሽ ልትሄጂ ነው? እስኪ በእኔ ቦታ ሆነሽ አስቢው አለኝ። እሺ እኔ ምን ላድርግ? ሰኞ እንደምመለስ እኮ ተነጋግረን ነበር የመጣሁት። እንዴት እንደዚህ ጉድ ትሰራኛለህ? አንተ ለእኔ ብለህ ከስራ ቅር ብለህ ትቀራለህ? ይህንን ዓመት አደብ ገዝቼ ትምህርቴን መከታተል እንዳለብኝ ነግሬሃለሁ። ተመራቂ ነኝ። የቀረችኝን ትንሽ ጊዜ በሰላም ከጨረስኩኝ ከዛ በኋላ እኮ ያንተ ነኝ። እስካሁን የጠበከኝ ጊዜ ይበልጣል እኮ እያልኩኝ ለማሳመን ብዙ ብጥርም ሰዓት እጅግ በመርፈዱ ከዚህ በኋላ በወጣም መኪና እንደማላገኝ ነግሮኝ ተስፋ አስቆረጠኝ። ካወቅኩት ቀን ጀምሮ እንደዛ ቀን ልቤ ያዝኖበትም አያውቅም። ደብቆኝ የነበረው መልኩ እየተገለጠ እንደመጣ ተሰማኝ። የቤቱ አንድ ጥግ ላይ ሄጄ ኩርምት ብዬ ቁጭ ብዬ ስቅስቅ ብዬ ማልቀስ ጀምር ደንግጦ ነው መሰለኝ ቀረብ አለኝና ይቅርታ አድርጊልኝ፣ አብሬሽ ለመሆን ከዚህ የተሻለ አማራጭ አላቀረብሽልኝም። ነገ በጠዋት እንደምሸኝሽ ቃል እገባልሻለሁ። ከሰዓቱን አብረን ስለምንሆን ለምሳ የሆነ አሪፍ ቦታ ወስድሻለሁ። ተዘጋጅተሽ ጠብቂኝ እሺ አለኝና እንባዬን ከጉንጬ ላይ ጠራርጎ ግንባሬን ስሞኝ ወጣ። ጭራሽ ምንም እንደዚህ እያባበላት እየተንከባከባት እየወደደኝ ነው እንጂ መቼም ክፋት አስበው ነው ብላ እንደማታስብ ተስፋ አለኝ። ለሰዓታት በጣም ተናድጄ የማደርገው ነገር ጠፍቶኝ የነበረ ቢሆንም ሞኙ ልቤ ግን ይህን ሁሉ የሚያደርገው እኮ ስለሚወድሽ ነው ብሎ ትልቅ ማታለያ ሰጠኝ። የመጀመሪያውን ባይሆንም ሁለተኛውን ቃሉን ጠብቆ ወደ አውቶቢስ ተራ ከሸኘኝ በኋላ መኪና ውስጥ ሆኜ ግን ብዙ ክፉ ሀሳቦች ተመላለሱብኝ። ዛሬስ አልሸኝሽም ቢለኝስ ምን ነበር የሚውጠኝ? ጭራሹኑ አትሄጂም ቢለኝስ ምን አመጣለሁ ብዬ አሰብኩኝና ይህንን አደገኛ ጨዋታ በተአምር ላለመድገብ ለራሴ ቃል ገባሁ። እንዲህ እኮ ቆራጥ ሆና እኮ ብትቀጥል መልካም ነበር። ኤኒዌይ እንቀጥል እሺ። ቤት ከደረስኩኝ በኋላ ይደውላል ብዬ ስጠብቅ ያለመደበትን ሳይደውልልኝ አመሸ። ቀኑ ሙሉ ጉዞ ላይ ነው ያልኩት። ቢያንስ ደውሎ በሰላም ገባሽው አይለኝም የሚል ጥያቄ በጣም አይምሮዬ ላይ ፈጠረብኝ። ወዲያው ደግሞ በጤናውማ በኔ ጨክኖ ዝም አይለኝም የሚል ስጋት ገባኝና ከምሽቱ 2 ሰዓት ገደማ እኔው ራሴ ደወልኩለት። ስልኩን አይመልስልኝም። ከቆይታ በኋላ ደግሞ ስደውል ቢያነሳም ከኋላ የሚሰማ የሙዚቃና የሰዎች ጫጫታ ሊያደማምጠን አልቻለም። ስልኩን ዘግቶ ቆየት ብሎ እንደሚደውልልኝ የጽሁፍ መልእክት ላከልኝ። የደወለው ግን በቀጣዩ ቀን ጠዋት ነበር። የደሞዝ ቀን ስለነበረ ወጥቶ እንደነበር ነግሮኝ ይቅርታ ጠየቀኝ።
ይቅርታ ግን በጣም ነው ደግሞ የሚጠይቃት እያጠፋ ይቅርታ እሷም ደግሞ ይቅርታውን ትቀበላለች፣ ምክንያቱም ትወደዋለች። ከዛ በኋላ የነበሩትን ተከታታይ ቀናት ሁሌ በስልክ እናወራበት የነበረውን ሰዓት በአብዛኛው ሙዚቃውን ለማዳመጥ የማያስችል ጭፈራ ቤት ውስጥ ስለሚሆን እንደ ልቤ ማውራት እያቃተኝ መጣ። ዋላ ደር እያለ ስልኬን አለመመለስን አስለመደኝ። እኔም እርም የለኝም ደጋግሜ እደውላለሁ እንጂ ደግሞ እኮ ተስፋ አትቆርጥም። ለነገሩ ይሄ ትኩስ ያለ ፍቅር ላይ ስለሆነች የሆነ ጥፋቱን በጣም የሆነ ነገሩን በትክክል ካላየች በስተቀር መተው አትችልም። ይህ በእንዲህ እንዳለ የመመረቂያ ጽሑፍ ማዘጋጀት የጀመረን ሰሞን ቀኔም በጥድፊያ ስለሚሞላ መደወል ቀንሼ ነበር። ስደውል አንስቶ በቅጡ የማያወራኝ ሰውዬ ሳልደውል ብዬ ያደርኩ ቀን ግን ራሱ ይደውልና አየሽ አይደለም መራራቅ እንዴት አባቱ እንደሚደብር። ደግሞ በሱ እኮ የሚያሳበው ነገር አንቺ ራስሽ ፍሬ ለሌለው ነገር ጉንጭ ማልፋት ሆኖብሽ ነው አይደለ ሰሞኑን የማትደውይልኝ ይለኛል። የመመረቂያ ጽሑፍ መስራት እንደጀመርኩኝ ስነግረው ታይ እንደምትዩ ብትወጂኝማ የስልክ መደወያ አይደለም መተሽ አይተሽኝ የመመለሻ ጊዜ እንኳን አታጭም ነበር። የኔ ፋታ ማጣት ከሱ ነገሮች አለመረዳት ጋር ተዳምሮ በመሀላችን ገብቶ የማያውቅ ንፋስ ገባ። ያው ክፍተት ተፈጠረ ማለት ነው። ከተመረኩኝ በኋላ ሁኔታዎች ይስተካከላሉ ብዬ ሙሉ ትኩረቴን የመመረቂያ ጽሑፌ ላይ አደረኩኝ። ጎበዝ፣ እንደዚህ ሆና ብትቀጥል መልካም ነው። እስቲ ወደታች ያለውን ደግሞ እንየው። እንደ ቀልድ መደዋወል አቆምን። ከስንት አንዴ የምልክለትን የጽሑፍ መልእክቶች አይቶ እንዳላየ ማለፍ አስለመደኝ። ወይ ሌላ ጓደኛ ይዟል ወይ በቃ ጠልቷታል ማለት ነው እንጂ ወንድ ልጅ እንደዚህ ካደረገ ኦልሬዲ እየሸሻት ነው። ከወራት በኋላ የመመረቂያ ቀናችን ሳምንታት ሲቀሩት በመሀላችን ተፈጥሮ የሰነበተውን ክፍተት ለማጥበብ ደጋግሜ ደውዬ ለማውራት ብሞክርም ስልክ ግን አይመልስም። በጓደኛዬ ስልክ ስደውል ግን ከጥቂት ጥሪዎች በኋላ አነሳና ሄሎ አለኝ። ድምፄ እንደሰማ ወዲያውኑ ጆሮዬ ላይ ዘጋብኝ። መጥቶ ያስመርቀኛል ብዬ የምጠብቀውና የተማመንኩበት የወደፊት የህይወቴ አጋር ድምፄን መስማት እንኳን አስጠላው። ለመጀመሪያ ጊዜ ጠነከርኩኝና የምርቃት ቀኔ እስኪያልፍ እንደምንም ብዬ ራሴን አረጋጋው። ግን እንደ ሁኔታዋ ቢሆን እንዳወዳደዷ እሱን እንደ መቅረቧ ምናምን ቢሆን ግን የመመረቂያ ጽሑፏን ትታ ምናምን የምትሄድ ነበር ግን የመሰለኝ። ግን ትክክል አደረገች ባይሆን አሁን ጥሩ ስራ ነው የሰራችው። ከተመረኩ በኋላ ብዙ ሳይቆይ ነበር ወደ አዲስ አበባ ሄድኩት። ሳንኳኳ ከውስጥ ወደ በሩ የሚቀርብ የሰው ኮቴ ስለሰማው ውስጥ እንዳላስቤ ዝብርቅርቅ ያለ ስሜት ተሰማኝ። አሁን ፊት ለፊቴ ሲቆም ማቀፍ ነው ያለብኝ ወይስ በጥፊ ማጮል እያልኩኝ ሳብሰለስል በሩ ተከፈተና አንዲት የእሱን ሸሚዝ ያረገች ሴት ከወገቧ በታች እርቃኗን ሆና ከፊቴ ቆመች። ቅድም አላልኳችሁም? የምር ገምቼ ነበር። ወንድ ልጅ የሆነ ሸሸት ካለ ስልክ ማይመልስ ምናምን ከሆነ ሌላ ሴት ጠብሶ ነው። በትክክል እንደዛ ነው። እሺ እንቀጥል። በጥፊ ነበር ማጮል እዛው። እኔ በሆነ አጋጨው ነበር። እሺ ምን እንደተሰማኝ በግልጽ ባላስታውስም የሆነ ቃላት ደርድራ ጥያቄያዊ አረፍተ ነገር ሰርታ እያለች ደጋግማ ስጠይቀኝ ብቻ ትዝ ይለኛል። ወይ በጣም ከባድ ስሜት። ማነሽ አንቺ አልኳት። ማነሽ? ምኑ ነሽ? ሸሚዙ ደግሞ አንቺ ጋር ምን ይሰራል? አከታትዬ ጥያቄ በረዶ ሳዘንብባት በመጀመሪያ ተረጋጊ አለችኝና እጇን ትከሻዬ ላይ ጣል አድርጋ ወደ ውስጥ እንድገባ ጋበዘችኝ። ሚስቱ ወይም እጮኛው መስዬሽ ከሆነ በጣም ተሳስተሻል አለችኝ። እኔም ደግሞ የፌስ ሳቅ እያመለጠኝ መቼስ ሸሚዙን ለብሰሽ ካልጋው ስር እየወጣሽ የእናቱ ልጅ ነኝ አትይኝም አይደል አልኳት። ፊቷ ከመቅጽበት ተለዋወጠና እስረኛው ነኝ። ምን ማለት ነው ደግሞ ይሄ? እስቲ ባይ ከዓመታት በፊት በፍቅር ላይ ሳሉ በላከችለት የራቁት ፎቶ ምክንያት እያስፈራራ እንደፈለገ የሚያሽከረክራት አሻንጉሊቱ እንደሆነች እያለቀሰች ስትነግረኝ ማመን አቃተኝና እያወራን ያለነው ስለ አንድ አይነት ሰው እንደሆነ ደጋግሜ ለማረጋገጥ አንዴ የለበሰችውን ሸሚዝ አንዴ ደግሞ የቤቱን እቃዎች በማየት ፈዝዤ ቀረሁ። ቆይ ስሙኝማ፣ እንደዚህ አይነት ተመሳሳይ ታሪክ አላችሁ? ታሪካችሁን እንድናወጋላችሁ የምትፈልጉ ምክር የምትፈልጉ ሰዎች ከታች ባለው የቴሌግራም አካውንታችን እየገባችሁ ማስቀመጥ ትችላላችሁ። እኛም ደግሞ እናስተላልፈዋለን ማለት ነው። አመሰግናለሁ። አሁን እንቀጥል። አዲስ አበባ ውስጥ ምንም ስራ እንደሌለውና ሙሉ ወጪውን ሸፍኖ የሚኖረው እሷ
እሷን እያስፈራራ በሚቀበላት ገንዘብ እንደሆነ የስልክ ምልልሳቸው ሳይቀር አሰምታ ካረጋገጠችልኝ በኋላ ከመመለሱ በፊት መሄድ እንዳለብኝ ነግራኝ ስልክ ቁጥሯን ሰጥታኝ ሸኘችኝ። ይሄ ደግሞ ጭራሽ እስካሁን ስነግራችሁ ሳነብላችሁ ማለት ነው ይሄ ብር እንደሚፈልግ ምንም የታወቀ ነገር የለም። ይሄ ደግሞ ሌላ ባህሪው እየወጣ ነው ማለት ነው። እሷንም ሆነ እሱንም ደግሜ ሳላገኝ ለሳምንት ጨርቋን መጣል የቀራት እብድ ሆንኩኝ። እሱ ስልክና ኮምፒውተር ውስጥ ያሉኝን የእርቃን ፎቶዎች ትዝ አሉኝ። ወይኔ ጉዷ! እሷም የዚህ እንግዲህ ሰለባ ተጠቂ ነው የምትሆን። ከአንድ ወር በኋላ አንድ የቴሌቪዥን ጣቢያ ላይ በመዝናኛ ፕሮግራም አዘጋጅነት አቅራቢነት መስራት ጀመርኩኝና በአጭር ጊዜ ውስጥ ጥሩ ተቀባይነትና ዝናን ማትረፍ ቻልኩኝ። ማህበራዊ ሚዲያ ላይም ጥሩ እንቅስቃሴ እያደረግኩ ህይወቴን በጥሩ ሁኔታ መምራት ጀመርኩ። አንድ ቀን ምሽት ስልኬ ጠራ። የሆነ ጊዜ ላይ እስኪደውልልኝ የሚጓጓለትና የስሜን ያህል የማይጠፋኝ ቁጥር ነበር። እየተንቀጠቀጥኩ አነሳሁት። ያው እሱ ነው ሊሆን የሚችለው። ሄሎ አለኝ ፌዝ በተሞላበት ድምፅ። አቤት። እንዴ ከመቼ ወዲህ ነው ደግሞ አቤት ማለት የጀመርሽው? እኔና አንቺ እኮ ወዬ ስንባባል ነው የሚያምርብኝ አለ። ከስንት ጊዜ በኋላ መጥቶ ማለት ነው። አሁን ፌመስ መሆኗን ብዙ እይታ እንዳላት ብዙ ሰው እንደሚፈልጋት ስላወቀ አሁን መምጣቱ ነው። በዛ ላይ ደግሞ እሱ ጋር ትልቅ ፋይል አላት። እስቲ አሁን ምን ፈልገን የደወልከው አልኩት ቆጣ ብዬ። አትቆጭኛ፣ ቴሌግራም ላይ ያስቀመጥኩልሽ ነውና ራስሽ መልሰሽ ደውይልኝ አለኝ። ስልኩን በፍጥነት ዘግቼ ብቻ የላከልኝን የፈራሁት ነገር እንዳይሆን እየጸለይኩ ቴሌግራሜን ሲከፍተው ያኔ በፍቅሩ አቅሌን ስቼ አጥቼ ከሱ በስተቀር ማንንም በማልሰማበት ጊዜ ያስላከኝን የራቁት ፎቶዎች፣ ቪዲዮዎች አንድ በአንድ ልኮልኝ አገኘኋቸው። እንደምንም ራሴን አረጋግቼ መልሼ ደወልኩለት። አይ ያሰብኩት አልቀረም። 3 ወር ሙሉ የገነባሽው ስምና ዝና በእጄ ላይ እንዳላየሽው አይደለ? ታውቂያለሽ፣ ጨካኝ አይደለሁም። አታስቢ አለኝ። እሺ የምትፈልገውን ተናገር አልኩት ቆጣ ብዬ። ለጊዜው መኪና ብቻ ነው የምፈልገው አለኝ። በመጀመሪያ እየቀለደ መስሎኝ ነበር። ቀጠል አደረገና ግን እንደማንተዋወቅ ሁሉ ገዝተሽ በሹፌር እንድትልኪልኝ አይደለም የምፈልገው፣ የገዛ ቲክቶክሽ ላይ ለተከታዮችሽ ለአብሮ አደጌ ወይም ለጓደኛዬ ስጦታ ልሰጥ ነው ብለሽ ቪዲዮ ሰርተሽ እንድትሰጪኝ ነው የምፈልገው። ኧረ ይሄ ደግሞ ምን አይነቱ ክፉ ነው! ፍቅረኛሞች እንደሆንን መናገሩ ይቆየን። የሰው አይን መጥፎ ነው ብዬ ነው። እሺ የኔ ቆንጆ አለኝና መልሴን እንኳን ሳይጠብቅ ጆሮዬ ላይ ዘጋብኝ። አሁን ጉዷ ነው። ምንድን ነው የምታደርገው? ይህ ከሆነ በኋላ ሌላኛው ምርኮኛዋ ጋር ደውዬ የኔን ጉድ ሳልነግራት በምን መልኩ ልረዳት እንደምችል ስጠይቃት ፎቶዎቿን ስልኩ ውስጥ ሳይሆን ኮምፒውተር ላይ እንዳስቀመጠ ነገረች። ስልክ ያው ይጠፋል ምናምን ብሎ ነው እኮ። ኮምፒውተሩ እንዲሰረቅ አድርገን ፋይሎቹን የምናስጠፋበት ሀሳብ ሳቀርብላት ለምን ያህል ጊዜ ነው ያን ያህል በፍቅር የቆያችሁት? እንዴት ለአንድ አፍታ እንኳን መሰሪነቱን ማየት አቃተሽ? ኮምፒውተሩ ባይሰረቅ እንኳን እኮ ሊጠለፍ እንደሚችል ስለሚሰጋ ፋይሎቹን በሲዲ እና በፍላሽ አባስቶ ብዙ ቦታ ነው የሚያስቀምጣቸው። አሳግተሽ ብታናዝዡ እንኳን እንደ እባብ ተቀጥቅጦ ነፍሱ ይወጣታል እንጂ መረጃዎቹ ያሉበትን ሁሉንም ቦታ አይነግረንም ብላ ከዚህ በፊት ማዘረፉንም ማሳገቱንም በቅርብ ጓደኞቿ አስሞክራበት ምንም ጠብ ያለ ነገር እንደሌለ እንዲያውም ቅጣት ይገባሻል ብሎ ከፎቶዎቹ አንዱ ለታናሽ እህቷ እንደላከላትና ብዙ ውጥንቅጥ እንዳጋጠማት ተሳስታም እንኳን እንዲህ ያለ ሙከራ ብትደግም ቀጣዩ የፎቶዎቿና የቪዲዮዎቿ ተቀባይ አባቷ እንደሚሆን ነግሮ እንዳስጠነቀቃት ጨምራ በዝርዝር ነገረች። የመኪናውን ጉዳይ በሚፈልገው መልኩ ጨረስኩለት። መኪና ተገዘለት። አይገርም? መቼስ ማህበራዊ ሚዲያ ላይ የእርቃን ፎቶና ቪዲዮ ተለቀቀባት ተብዬ መነጋገሪያ ከመሆን ለአብሮ አደጓ መኪና ገዛች ተብዬ አጀንዳ በሆን ይሻለኛል። ያቺ የድሮዋ ምርኮኛዋ ቪዲዮውን ካየችው በኋላ ደውላ ለእንደዚህ ያለው ሰይጣን መኪና ገዝቶ መስጠት ምን ማለት እንደሆነ ታውቂያለሽ ወይስ አንቺ መረጃ ይዞብሻል? ቅርቤ ስለማላቃት ላምናትም ሆነ ምንም ነገር ልነግራት አልቻልኩም። ከመኪናው በኋላ ሙሉ ለሙሉ የኔ ተጧሪ መሆኑን አረጋገጠ።
የቤት ኪራዩን፣ አስቤዛውን፣ በየመጠጥ ቤቱ እየዞረ የሚጋትበትን የጂም ክፍያውን ሁሉንም ሳይቀር የምሸፍነው እኔ ሆንኩ። ትንሽ እንኳን የማቅማማት ምልክት ካሳየው መጀመሪያ ለማን ልላከው? ለተከታዮችሽ ወይስ ለቤተሰቦችሽ ይለኛል። ሰርቼ ከማገኘው ገቢ ለራሴና ለቤተሰቦቼ ከሚውለው እሱ ላይ የማፈሰው ገንዘብ እየበለጠ መጣ። ውይ ወንዶች ግን እውነት ከአይምሮዬ በላይ ነው የሆነው። አሁን ይቺ ልጅ ህይወቷ በጣም ተበላሸ። ገና አገኘሁኝ በ3 ወር ውስጥ እውቅኛ አገኘሁኝ ምናምን ብላ ሳትጨርስ ሌላ ችግር። ወንድ ልጅ ከባድ ነው፣ በጣም ከባድ ነው። አሁን ደግሞ በጣም ሚዲያው ራሱ እንዳለ ጭምልቅልቅ ብሏል እንደዚህ አይነት ነገር ላይ እና በጣም የሚያስጠላ ጊዜ ላይ ነው ያለነው እና ባካችሁ ሴቶች ራሳችሁን ጠብቁ፣ ራሴንም ጭምር ማለት ነው። አንዳንዴ እጅና ምላሱን ላስቆርጠው እንዲህ አርጎት ነው ብታስቆርጩ ብዬ አስብና እኔ እሱን ስላልሆንኩኝ እንኳንስ ነገሩን በተግባር መፈጸም ጠለቅ ብዬ እንኳን ካሰብኩበት አማትቤ ነው ከሀሳቤ የምወጣው። ያለ እረፍት እሰራለሁ፣ እለፋለሁ። ያውም የብዙ ሰው አይን ውስጥ የሚገባ የሚዲያ ስራ፣ ያውም ዛሬ አጨብጭበው የተከተሉኝ ነገ ደግሞ አንድ እንከን እንኳን ቢያገኙ የሚተፉብኝ። ማናጀሬ ሳይቀር ስለ ገንዘብ መባከን ደጋግማ ስትጠይቀኝ የሌለ ያለው ምክንያት እየፈጠርኩኝ ማለፍ ጀመርኩ። ማንንም ባማክር ከተወቃሽነት አልድንም። አሁን ለነገሩ ምን ቀራት? መኪና ገዝታለት በዛ ላይ የምትሰራውን ለሱ በቃ እሱን እኮ ነው እያኖራችሁ ያለችው። እንኳን የውጭ ሰው እናቴ እንኳን ብትሰማ የምትወቅሰው እኔን ብቻ ነው። አሁን ማላክ ያለሽ እሳይ ነው። ሰውም አሁን ማንም ሰው ቢያቅ እንደዚህ ነው ሊላት የሚችለው። እኛም አሁን ሚዲያ ላይ የሚወጡ ሰዎችን እንደምንለው ማለት ነው ማላክ ብሏት ነው። በእርግጥ ያኔ ጠንካራ መሆን ቢቀርብኝስ እኔ ምንም ባልል። ታዲያ ይሄ ለማን ተብሎ ይነገራል? የስልክ ምልልሶቻችንን እንኳን ተጠቅሜ ለህግ አካል ለማሳወቅና ለማሳሰር እንዳልሞክር እኔ አንድ ነገር በሆን ወዲያውኑ ማህበራዊ ሚዲያው በአንቺ የራቁት ፎቶና ቪዲዮ እንዲጥለቀለቅ የሚያደርግ አንቺ የማታውቂው ሰው ስላለኝ እንዲህ አይነቱን የጅል ሀሳብ ለማሰብ እንዳትሞክሪ። ከወዲሁ ነው ሁሉንም ነገር አቀናሽቶ የተዘጋጀው ማለት ነው። አንቺ ልክ እንደ ድሮ እኔን ለማስደሰት ስትጥሪ ነው የሚያምርብሽ። ከከተተኝ አጣብቂኝ ውስጥ የምወጣበት ምንም አይነት መንገድ ስለሌለ እንዳለው ሳልወድ በግዴ ጫንቃዬ ላይ ፊጥ ብሎ ዘላለሙን ይኖራል። ምን ላድርግ እባካችሁ ምክራችሁ ያስፈልገኛል ትላለች ባለታሪካችን። ይህንን ታሪክ ያዳመጣችሁ በሙሉ የገመና ዩቲዩብ ቻናል ተከታታዮች ከታች ኮሜንት ላይ እየገባችሁ ለዚህች እህታችን ምክር እንድትሰጧት እንዲሁም ማድረግ ያለባትን ነገር እንድታሳውቋት። እናም ሁሌም እንደምንላችሁ የህይወት ገጠመኞቻችሁን መተንፈስ፣ መናገር፣ ማማከር የምትፈልጉ እታች ባለ የቴሌግራም አካውንት እየገባችሁ ማስቀመጥ ትችላላችሁ። ሁሌም ለእናንተ አለን።